ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን የወጣቶች ውሳኔና ፈተናዎቻችን ላይ በጥልቀት ለመወያየት ከእናንተ ጋር ቀነ ቀጠሮ ይዘናል። እንግዶቻችን ስቱዲዮ ተገኝተዋል። ከእንግዶቻችን ጋር ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ከመምህሮቻችን ጋር ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። መምህራን እንኳን ደህና መጣችሁ። እንተዋወቅ። አድማሱ ታደሰ እባላለሁ። ከቅድስት ሥላሴ ዩኒቨርሲቲ የአራተኛ ዓመት የስክሪፕቸራል ቴዎሎጂ ተማሪ ነኝ። መልካም መምህር፣ አክብረን ስለመጣ በድጋሚ በጣም አመሰግናለሁ። ክብረት ይስጥልኝ። እኔም አመሰግናለሁ። መምህር እንግዲህ ለዛሬ እንግዳችን አይደሉም። ከዚህ በፊት በአንድ ርዕስ ተገናኝተን ነበረ። በድጋሚ ስለመጣ በጣም አመሰግናለሁ። ምናልባት በዛኛው መርሃ ግብር ያላዩ እንግዶች በዛሬ መርሃ ግብር እየተመለከቱ ስለሚሆን ራስን ብታስተዋውቅልኝ። መምህር ኤርሚያስ እባላለሁ። በሸገር ሀገረ ስብከት የገነት አምባ ቅዱስ ሚካኤል ቤተክርስቲያን አገልጋይ ነኝ። መልካም፣ ሁለታችሁም በድጋሚ እንኳን ደህና መጣችሁ እያልኩኝ ወደ ጥያቄ ስገባ መምህር ካንተ ልጀምርና ቅድሚያ ለእንግዳ በሚለው ያው ለቤታችን እንግዳ ለመርሃ ግብሬ እንግዳ ስለሆንክ ካንተ ጀምራለሁ። ምናልባት እንግዲህ በወጣቶች ሕይወት ውስጥ ፈተናዎች የዕለት ተዕለት ተግባራችን ነውና ምናልባት ወጣትነት በራሱ የእድሜው ክልል በራሱ ለፈተና የሚዳርግበት ዘመን ነው። በተለይ የወጣቶች የጓደኛ ተጽዕኖ፣ የቤተሰብ ተጽዕኖ፣ የማህበረሰብ አዋዋላችንን የምንመስልበት እድሜ ነውና ምናልባት ወጣቶችና ፈተናዎቻቸው በብዙ ነገር ቢገናኙ እንደው ተጽዕኖ የምንለው ትልቁ የወጣትነት ጊዜያችንን የሚቀማን የአፍላ እድሜ በተለይ ደግሞ የእድሜ ጓደኞቻችን ተጽዕኖዎች አሉና ምናልባት እነዛ ተጽዕኖዎች ምንድናቸው? እንዴትስ እሱን መቋቋም እንችላለን ከሚለው ብንጀምር ደስ ይለኛል። እሺ፣ እግዚአብሔር ይስጥልን። እንግዲህ በንግግራችን መካከል እግዚአብሔር መንፈስ ቅዱስ አንደበታችን እንዲገራልን እሱ እንዲያስተምረን የሱ ፈቃድ ይሆንልን። እንግዲህ ወጣትነት በሰው ልጅ ሰው ተፈጥሮ ህፃንነቱን አልፎ ማገናዘብ ጀምሮ ትልቁ የሰውኛ አቅም የሚደርስበት እድሜ ነው። ለምሳሌ እንደ ግራፍ እንኳን ብንስለው የሰው ልጅ ትልቁ ከፍተኛ የመንፈሳዊም ሆነ የዓለማዊም ሆነ የትኛውም ችሎታ ማክሲመም ወይም ትልቁ ደረጃ ላይ የሚደርስበት እድሜ ነው። እዚህ ላይ ደግሞ ብዙ ፈተናዎች ይገጥሙታል። በወጣትነቱ ምክንያት ብዙ ነገሮችን ለመሞከር ካለው ፍላጎት አንጻር ማለት ነው። ስለዚህ ወጣትነት ለመልካም ነገርም ዝግጁ ያደርጋል፣ ለክፉ ነገሩም ደግሞ በዛ ልክ እድሉ አለ ማለት ነውና ስለዚህ አዋልን ማስተካከል እነዚህ መሳሰሉትን ቀጣይ የምንነጋገርበት ነው። ወጣትነት ይሄን ይመስላል። በወጣትነታችን ደግሞ ምን እናድርግ ከሚለው አዋልን በተመለከተ ሃይማኖታችን በተመለከተ እነዚህ መሳሰሉት ማለት ነው። ስለዚህ ወጣትነት አካባቢያችን ባሉ ነገሮች በተለይ ደግሞ በሃይማኖታችን ካልተያዘ ያለንን አቅም እንጠቀምበት እድል ሊጠብ ይችላል። ምናልባት መምህር እዚህ ላይ የምትጨምረው ነገር ካለ በተለይ ወጣቶች ውሏችን፣ ውሳኔዎቻችን ላይ በጓደኛ ተጽዕኖ ላይ የምናሳርፍ በተለይ ዘመናዊ ለመባል ሲባል ከራሳችን እሳቤ፣ ከራሳችን ባህል፣ ከራሳችን እሴት ይልቅ አብረውን ባሉ ሰዎች ጫና ውስጥ ወይም ደግሞ በእነሱ እሳቤ ውስጥ የምንወድቅ ብዙ ነንና ምናልባት ይህንን ተጽዕኖ እንዴት መቋቋም እንችላለን? ሙሉ ቀን አሁን የጠየቅሽ ጥያቄ በጣም ከባድ ነው። ወጣትነት ማለት በጣም ፋየር ኤጅ የሚባለው ነውና ለመወሰን በጣም የምንቸገርበት ሌቭል ላይ ያለን ጉዳይ መተርጉም በጣም ከባድ ነው። ልክ ጠፍቶ የተመለሰው ልጅ እንደማለት አባቱ ቢመክረው አይሰማም። ድርሻዬን ብቻ ስጠኝና የምንወስናቸው ውሳኔዎች ከእድሜው ከወጣትነቱ ጋር የተያያዘ ብቻ ሆት የሆነ ነገር ነው። ሌላ ነገር የማናይበትና በጣም አስቸጋሪው ሰዓት የሚባለው ታይም እሱ ነው። እሱ ሞመንት ወደ ቀጣዩ ስቴጅ የምንሸጋገርበት ስለሆነ ያው ከዘመን ስንሸጋገር የሆነ መንገራገጭ እንደሚፈጠረው የወጣትነት ሌቭል የሚባለው ወደ ቀጣዩ ስቴፕ ስንሄድ የምንቸገርበት ያቺ ሰዓት የወጣትነት ሰዓት ናትና ይሄ ውሎ ማለት
በፐርሰንት በጣም ከፍተኛውን የሚይዘው የእኛን ስሜት ብቻ ያየነውን ብቻ የሰማነውን ነገር እንድናደርግ ብቻ ለማድረግ የምንሮጥበት ኤጅ ነው። እሱ በጣም አስቸጋሪ ነውና ለዛም ነው አሁን ይሄ መንፈሳዊነቱ ከወጣትነት ጋር ምን ይሻላል ሲባል ወጣትነትን መንፈሳዊ ልጓም ካልያዘው መመለስ በጣም ከባድ ነው። ማለት አንድን ነገር ወይ ፈረስን ሳትለጉሚ እንደፈለጉ አደርጋለሁ ብትዩ ሻይልሽ እና ወጣትነትን መንፈሳዊ ልጓም ይዘውና የምትሄድበት የተሳሳተ አቅጣጫ ስለሆነ ተመለስ ማያ ነው እና ወጣትነት ማለት ይሄ ለመወሰን በጣም የምንቸገርበት ያለው ሂደት ወጣትነት ኤጅ ይባላልና እሱን ነው የሚመስለው። ምናልባት መምህር ይሄ ዘመናዊነት የሚለው ቃሉ ለራሱ ለብዙዎቻችን በተቃራኒ መንገድ የተረዳ ነው ይመስለኛልና ምናልባት ወደ ትርጉሙም ተመልሼ ልመጣ እችላለሁ። በተለይ አሁን ላይ ወጣቱን የተቆጣጠረው ይሄ የሶሻል ሚዲያው ዓለም ተጽዕኖ እየፈጠረብን ያለ ይመስለኛልና ምናልባት ባህላችን፣ እሴታችን፣ ሃይማኖታችንን አክብረን አስከብረን ይሄ አሁን የሶሻል ሚዲያ አጠቃቀማችን ላይ ለራሱ ሉጋም ያስፈልገናል የሚል እምነት አለኝና እንደው ዘመናዊነት ስንል በራሱ መለኪያችን ምንድን ነው? አንዳንዴ አለባበስ የዘመናዊነት መለኪያ ሊሆንብን ይችላል። እንደው መንፈሳዊ ሕይወታችንን በምን አይነት መልኩ ይሄ ዘመናዊነት የምንለው ሀሳብ በራሱ መለኪያው ምንድን ነው? እንዴትስ ነው ዘመናዊ የሚባል ሰው በራሱ ምን አይነት ሰው ሊሆን ይችላል? ዘመናዊነት እንግዲህ በአውሮፓውያን ታሪክ የጨለማው ዘመን ብሎ ከዛ ሞደርኒዝም ከዛ ደግሞ ፖስት ሞደርኒዝም በሚለው የመጣ ሂደት ነው። ከዛ ያን እየተከተለ ነው ወደዚህ የመጣ ነው በዓለማዊ አረዳድ ማለት ነው። እና በፖስት ሞደርኒዝም ወይም ኢንላይትመንት የሚሉት ዘመን ላይ ሰዎች ከጋራ አስተሳሰብ ይልቅ የጋራ ከሚገዛቸው ሕግ ማህበረሰባዊ ስርዓት ይልቅ አንድ ሰው በራሱ የሚያስበው ነገር ትክክል ነው፣ በራሱ አመለካከት ትክክል ነው፣ ራቁትንም ለብሶ ይሄድ የሚፈልገውን ማድረግ ይሄ የሰውየው አመለካከት ነው፣ በራሱ ትክክል ነው የሚል ምክንያታዊነትን ያዘለ አስተሳሰብ ነው። ያ ወደዚህ ከኢኮኖሚ ከፍተኛነት ወይም ከኢኮኖሚ ካላቸው እድገት አንጻር እንደዛ የሚያደርጉት ነገር በእኛ ትክክል መስሎ ታየና የኛ ወጣቶች ደግሞ ያን መከተል ጀመሩ ማለት ነው። አንድ ሰው በራሱ የሚያደርገው ነገር ትክክል ነው ብሎ ከታሰበ ሁሉም ሰው በራሱ ትክክል ሊሆን አይችልም። የጋራ ማህበረሰባዊ ስርዓት መኖር ነበረበት። ይህንን እየተከተልን መጣና ራቁት ለብሶ መሄድ፣ ሰውነትን ማጋለጥ እና የመሳሰሉ ብዙ አጉል ነገሮች ተለመዱ። ያ ዘመናዊነት ተብሎ ተወሰደ በዓለማዊ አረዳድ ማለት ነው። በሌላ አባባል ደግሞ ዘመናዊነት ሌላውን የመምሰል ሙከራ ተብሎ ሊወሰድ ይችላል። ለምሳሌ በሌላ ሰው ላይ ያየሁት ነገር ለእኔ የሚስበኝ መስሎ ከተሰማኝ ያን መከተል ዘመናዊነት ተብሎ ሊወሰድ ይችላል እንዳረዳዱ ማለት ነው። ሌላው ዘመናዊነት ደግሞ ምክንያታዊነት ነው። ቅድም ነካ እንዳደረግ ነው ዘመናዊነት ሰው በራሱ ምክንያት ትክክል ነው ብሎ ያሰበውን ነገር ሊከበርለት ይገባል የሚል ኢንላይትመንት የሚሉት ዘመን የመጣ ነው። በቤተ ክርስቲያን ግን ዘመናዊነት ማለት እንደዚህ አይደለም። በጊዜ ሂደት ውስጥ ነገሮች ይቀየራሉ። አካባቢው ሁኔታ ይቀየራል። የአስተሳሰባችንም ሆነ ያለባበሳችን ሁኔታ ሊቀየር ይችላል። በመሰረታዊነት ግን የማይቀየሩ ነገሮች አሉ። የማይቀየሩት ደግሞ ዘላለማዊ ቃል የሆነ የመሰረታት ቤተ ክርስቲያን ውስጥ በዛ ሃይማኖት የምንኖር ሰዎች ስለሆነ፣ ስለዚህ ዘመናዊነት ስንል ከዘመኑ ጋር የምንሄድበት ነገር አለ፣ ማንተው ነገር ደግሞ አለ። ስለዚህ ሃይማኖት ስርዓታችንን ጠብቀን የማህበረሰባችን ስርዓት ጠብቀን ይሄንን ይዘነው የምንከተለው ነው። ባለንበት መቆም ማለት አይደለም ዘመናዊነት አለመሆን ማለት፣ ግን ሌላውን ማስመሰል ደግሞ ማለት አይደለም። ስለዚህ በዚህ መልክ ነው እኔ የምረዳው ማለት ነው። አመሰግናለሁ መምህር። ምናልባት እዚህ ላይ የምትጨምረው ሀሳብ ካለ፣ በተለይ ደግሞ ብዙዎቻችን አረዳዳችን ላይ በራሱ ክፍተት አለ ብዬ ነው ማምነውና እንደው ዘመናዊነት በተለይ እንደው እንደ ቤተ ክርስቲያን እንደ አንድ ክርስቲያን አንድ ኦርቶዶክሳዊ ወጣት ብቻ ሳይሆን ግለሰብ ዘመናዊነት ማለት ለእርሱ ምንድን ነው? እንዴትስ ነው ዘመናዊነትን መረዳት ያለበት? ዘመናዊነት ዘመን ከሚለው ቀጥሎ ዊነት የተጨመረበት ጉዳይ ነውና፣ ስለዚህ ዘመንና ዘመናዊነት፣ ዘመን ማለት የክስተቶች
የታሪክ ቋት በቀን በሰዓት በአመት የሚለካ ማለት ነው። የጊዜ ፍሰት ነው ያ ዘመን ለዛ ግለሰብ ለማንኛውም ግለሰብ የማይቀየር ሁል ጊዜ ግለሰቡ ኖረም አልኖረም የሚቀጥል ነው እና ባህሪው ይሄ ነው ዘመን ስንል። ዘመናዊነት ግን ልክ በዚህ ዘመን ውስጥ ያለ ሳብስታንስ ነው። የሀሳብ የእውቀት በተፈጥሮ ላይ ዲፕ ጥልቅ የሆነ ምርምር የሚደረግበት ጉዳይ ሲመጣ ዘመናዊነት ሆነ ይባላል እና በዚህ ዘመን ውስጥ ዘመናዊነት ሲመጣ ሰው በአስተሳሰቡ ሲቀጥል ድሮ የሚለበሰው ልብስ ምን ነበረ? አሁንስ እሱ የዘመናዊነቱ መለኪያ ይሆናል ማለት ነው። ዘመናዊነት ማለት ሰው በሀሳብ በእውቀት በቴክኖሎጂ አድጎ አሁን ያለበት ደረጃ ላይ ሲደርስ ያመጣው እሳቤ ዘመናዊነት ነው። ይሄ ማለት ግን ይዞት የነበረን መልካሙን እሴት፣ መልካሙን ባህል፣ ሃይማኖቱን እንደ ጨርቅ አውልቆ ጥሎ ሌላን መደረብ ማለት ግን አይደለም። ያን ጊዜ ነው ሞኝነት የሚመጣው። ስለዚህ ያ ሰው ዘመናዊ ሳይሆን ሞኝ ነው የሚባለው። ምክንያቱም የራሱን ማንነት ሙልጭ አድርጎ ጥሎ የሌላን ካባ ደርቦ የሚንቀሳቀስ ነው እና በማንነቱ አይኮራም እና አስተሳሰቡን ግን መቀበል መቻል አለበት። ስለዚህ ዘመናዊነት ማለት እሱ ነው እና ይህ ዘመናዊነት የምንለው ልክ አሁን ዓለም እየተጥለቀለቀችበት የምናየውን አመፃ ነገርም ደግሞ አሸክሞናል። በዘመን ውስጥ ቤተ ክርስቲያን ውስጥ ገብቷል፣ አባቶች ውስጥም ገብቷል። ዘመናዊነት የሚባለው በጣም ተናካሽ ነገር ያልነካው ሰው ሊኖር ግን አይችልም። ይሄ ማለት ግን ደግሞ ዘመናዊነት አይጠቅም ግን ማለት ደግሞ አይደለም። ለምሳሌ ዘመናዊነት ስንል ፊት ለፊታችን የተቀመጠው ካሜራ አንዱ የቴክኖሎጂ ውጤት ነው። ይህንን ተጠቅሞ ማድረስ ዘመናዊነት ይባላል። ነገር ግን ይህንን ካሜራ ተጠቅሞ ደግሞ ሌላ አንቺና እኔ የማንስማማበት ቤተ ክርስቲያን እርስ በራሷ ልትጋጭበት የምትችልን ማቅረብ ደግሞ እርሱ የዘመኑ ተናካሽ እንደሆነ ማሳያ ነውና ዘመናዊነት ማለት በዘመን ውስጥ ሆኖ አስተሳሰብን፣ እውቀትን፣ ቴክኖሎጂን ከፍ ወዳለ ደረጃ ማድረስ ዘመናዊነት ይባላል። በአለባበስ ዘመናዊነት የትኛው አለባበስ? አሁን የዚህ ዘመን አለባበስ ባይዘው በጣም ቀሚሶች እንኳን በጣም አጭርና ሚኒ የሆኑ ነገሮች በጣም ተወዷል። ዘመናዊ እየተባለ እሱ ዘመናዊነት ልንለው አንችልም። ከየትኛውም አንጻር ይሄ የዘመናዊነት መለኪያ ሊሆን አይችልም። አስተሳሰብን ከፍ አድርጎ እውቀትን መፈለግ ግን ዘመናዊነት ነው። ያንን እውቀት ደግሞ ለተፈጠሩለት ዓላማ ማዋልም እሱ ዘመናዊነት ነው። ከሆነ ዘመን የሆነ ዘመን እንደሚለይ ጋፑንም እያሳዩ መሄድም ዘመናዊነት ነው። ስለዚህ ዘመናዊነትን በዚህ ሲታይ አሁን ወጣቱ እየተጠቀመው ያለ የቱን ነው? ኔጌቲቭንም ፖዘቲቭንም የሚጠቀም አለ። ሁሉን ነገር ደምስሶ ኔጌቲቭን ነው ማለት አንችልም። ስለዚህ ዘመናዊነት እንደዚህ ቢታይ የአስተሳሰብ፣ የእውቀት፣ የቴክኖሎጂ ከፍታ መሆኑን በዚህ ማየት ይቻላል። ክብረት ይስጥልኝ መምህር። ምናልባት መምህር እንደው ዘመኑ በራሱ ያመጣብን ራሱን የቻለ በተለይ ከኑሮ ውድነት ጋር ተያይዞ ወጣቶች የገቡበት በተለይ ይሄ አሁን ላይ እንኳን ምናልባት የቀነሰ ይመስለኛል። ይሄ ቁማር ኳሶችን በተመለከተ በአቋራጭ ገንዘብ ለማግኘት እንደዚህ የሶሻል ሚዲያ ላይ የሚደረጉ ቁማሮች፣ ጌም መጫወቶችን በተመለከተ ወጣቶች በጣም በብዛት እሱ ላይ ተጠምደን ነበረ። አሁን ላይ እንደው የተሻለ ትንሽም ቢሆን የቀነሰ ወጣቱ ትንሽ ወደ ራሱ የተመለሰበት ጊዜ ቢመስልም አሁንም ግን ጠፍቷል ማለት የማንችልበት ሁኔታ ላይ ነው ያለነውና ምናልባት እንደዚህ ኑሮን ለማሸነፍ በሚደረግበት ትግል ውስጥ እንደዚህ አይነት የአቋራጭ መንገዶችን በመጠቀም ደግሞ ራሳቸውን የሚያጡ ብዙ ወጣቶች አሉ። በስልክ ላይ በሚደረጉ ቁማሮች ብዙ ያጣናቸው እህት ወንድሞቻችን አሉ። ገንዘብ በመበላት ላልተፈለገ ወጪ በመዳረግ ብዙ እህት ወንድሞቻችንን ያጣንበት የቅርብ ጊዜ ትዝታችን ትውስታችን ነውና ምናልባት ራስን በመቻል ጥረግረ ብላ የተባለ ያ የመጽሐፍ ቅዱስ ቃልንም ወደ ወጣቶች በመተግበር ከእግዚአብሔር ሕግ ሳንወጣ ራስን መቻል ራስን ማስተዳደር በራሱ በወጣትነት እድሜ በተለይ ይሄ ዘመናዊ የሚባል አስተሳሰብ ላይ ያለው አስተዋጽኦ ምንድነው?
በጣም ጥሩ ጥያቄ ነው። እንግዲህ ሰው ያልሰራበትን የሚፈልግ ከሆነ ዝሙት በብዙ መንገድ ይገለጻል። አንዱ ዝሙት ደግሞ ሰው ያልሰራበትን የመፈለግ ነው። በነገራችን ላይ ቁማር ከሚሳካው ይልቅ ማይሳካው ጊዜ ሊበልጥ ይችላል። ቢመጣም ደግሞ የራሳችን ያለፋንበት ገንዘብ ስለሆነ ጠቃሚ አይደለም። ከላይ ባልነው ጥያቄ ለምሳሌ አንድ ሰው ከልጅነቱ ጀምሮ እየተቃኘ የመጣበት መንገድ ነው የሚወስነው። ከላይ የማይነዋወጽ አቋም ያላቸው እናት አባት ያሉት የሃይማኖት መሪ ያለው የማይነዋወጽ አቋም ያለው ማህበረሰብ የመራው ልጅ ሰርቶ ማግኘትን እንጂ በአቋራጭ ማግኘትን አይፈልግም። ግን ደግሞ አሁን በእንደዚህ በአቋራጭ በአንድም በሌላም ገንዘብ ያዙ ሰዎች ክብር ሲሰጣቸው ሲያይ አንድ ሰው ያን መንገድ ይከተላል። ስለዚህ መሰራት ያለበት እንደ ማህበረሰብ በጠቅላላ ነው። ወጣቶችን ጀጅ ማድረግ አንችልም። እንደ ማህበረሰብ የጠቅላላ ይሄኛው ትውልድ ያኛው ትውልድ የምንልበት ሳይሆን ያኛው ትውልድ ለዚህኛው ትውልድ ተጠያቂ ነው። ይሄም እንደዛው አንድ ላይ ያለን ስለሆነ ስለዚህ ሰው በአቋራጭ ገንዘብ ለማግኘት በሞከረ ቁጥር ከሚያተርፈው የሚከስረው ይበዛል። ኢቭን ቢያገኘውም የሚጠቅመው ስላልሆነ ስለዚህ አዳም ብላ በሀፈ ገጽ ከነ የተባለው በግንባሩ ላብ ወይ በፊቱ ወዝ ሰርቶ ጥሮ ግሮ እንዲበላ እንጂ የሰውን ገንዘብ በአንድም በሌላም እንዲወስድ አይደለም። አንዱ የስርቆት አካል ሊሆን ይችላል። ስለዚህ ትክክል አይደለም። ደግሞ ምናልባት የስራ እድሎች ሲጠፉ አንዳንድ ኦፖርቹኒቲዎች ሲጠፉ እነዚህ እንደ ማህበረሰብ እንደተባለው ከመንግስትም ከጠቅላላው ስትራክቸር ውስጥ ወይም ካለው ማህበረሰባዊ መዋቅር ውስጥ የሚፈጠር ችግር ነው። ወጣቶች የስራ እድል እንዲፈጠርላቸው እንደዚህ አይነቱና የመንፈስ ጥንካሬ የሃይማኖት ጽናት ያስፈልገዋል። በዚህ መልክ መሄዱ የተሻለ ነው። አመሰግናለሁ መምህር። ምናልባት እዚህ ላይ የምትጨምረው ሀሳብ ካለ በተለይ ደግሞ አቋራጭን መጠቀማችን ብዙ ዋጋ ያስከፈለን ቤት የሚቆጥረን ብዙ ሰዎች አለንና ይሄ የአቋራጭ መንገድ በራሱ ጤናማ ነው ወይ? ያልሰራንበትን ለመበልጸግ የምንመኘው ቁጭ ብለን በአንድ ሌሊት ታብታብ ነው የምንለው አይደል? በእኛ ቋንቋ በሱ ብቻ የምናገኛትን ገንዘብ ራሳችን እንደምንለውጥበት አድርገን ማሰባችን ምናልባት ለውጣችን ለአመታት ይዘልቅ ይሆናልና መጨረሻው ያላማረ መጨረሻው ለውድቀት የሚሆን ሀብት ነው ሊካብት የሚችለው። ሁሉም ሰው ስኬታማ ይሆናል ማለት አይደለም። ሁሉም ሰው ደግሞ በዛ መንገድ ይወድቃል ማለትም አይደለም። አንድ ሁለት ሰዎችን አይተን ነው 10 ሰዎች የምንጠፋውና መምህር እዚህ ላይ የምትጨምረው ነገር ካለ ማለት አሁን ይሄ ቤቲንግ ነው የሚባለው እና ምንድነው የስራ ሞራልን ከአይምሮ ነቅሎ አውጥቶ ይሄ አሁን የምንለው የራስ ያልሆነ ነገር ወደ ራስ እንደገና መልሶ ማስገባት ነውና ይሄ ቤተክርስቲያንንም ወላጅንም ሀገርንም የሚጎዳ ነገር ነው እና ወደ መጀመሪያው ሰው ልውሰድሽ ወደ አዳም ጥረህ ግረህ በወዝህ ብላ ነው የተባለው እና ለመብላት ምን ያስፈልጋል ከተባለ አምላካዊ ትእዛዝና መስመር ተቀምጦልናል። ሰው ወደዚህ መመለስ መቻል አለበት። መጣር አለበት፣ መጋር አለበት። መውጣት መውረድ፣ ክረምት በጋ ፀሐይ መፈራረቅ መቻል አለበት በእርሱ ላይ። ይህንን ማናከብር ከሆነ እግዚአብሔር የሰጠን ትእዛዝ ስህተት ነው ብሎ ማን ነው እየሞገተው ያለ ቢባል ያ ማህበረሰብ ያንን የሚሰራ አካል እግዚአብሔር የሰጠን ትእዛዝ ስህተት ነው ብሎ መናገር ነው እና እግዚአብሔር ይህንን ነው ያለው፣ ጥረህ ግረህ ብላ ነው። ወደ ሉቃስ ወንጌል ምዕራፍ 16 ቁጥር 10 ስትመጪ በጥቂቱ የታመነ በብዙ ይታመናል ነው የሚለው እና እግዚአብሔርን ታምኖ የያዙትን ይዞ እርሱን መጠበቅ በትእዛዙ መሄድ የተሻለ ነው የሚሆነው እና ሰው በቁማር ህይወቱን መምራት ማለት በነገራችን ላይ ደስታም አይደለም። ይሄ ሰው ቢፈተሽ ፍጹም ደስታ አይኖረው፣ የራሱ እንዳልሆነ ያውቀዋል እና ይሄን ህሊና አይዋሸውም። እና ታዲያ ከዚህ ነገር እንዴት መውጣት ይቻላል ከተባለ እግዚአብሔር ወደ አስቀመጠው የመጀመሪያው ትእዛዝ ወደዚያ ሀዲድ መመለስና በዚያ ላይ መሄድ ነው ይሻለው። ይሄ አሁን ቅድም ካልነው ጋር ይገናኛል። ዘመናዊነት ይህን ይዞ መጣ ማለት
ትውልድን ባዶ የሚያደርግና የሌላውን ነገር እያሰበ በአቋራጭ መክበርን ይህን የሚያመጣው ዘመናዊነት ነው። ምክንያቱም ኦንላይን ነው ቁጭ ብሎ ሁሉ ነገር የሚሰራው አይደል? ይሄ ከዚህ ነው መጠበቅ ያለብን። መንፈሳዊ ልጓም ያስፈልጋል ያልነውም ለዚህ ነውና ስለዚህ ከዚህ ነገር መውጣት የሚቻልበት ወደ መጀመሪያው የእግዚአብሔር ቃል ስንመለስ ብቻ እንመለሳለን እና በዚህ መውጣት ይቻላል። መንፈሳዊነት ነው በፍጹም አይደለም። እግዚአብሔርም በመጀመሪያ አዳምን ይህን ነው ብሎ ያዘዘው ወደ ትእዛዙ እንመለስ። ከዚህ ከወጣን ደግሞ እሱ ምንድነው ሲባል ኃጢአት ነው። ኃጢአት ነው። አዎ ኃጢአት ነው። ኃጢአት ባይሆን እግዚአብሔር በዚህ ኑሩ ይለን ነበር፣ አላለንም። እና ወደ መጀመሪያው የአዳም ትእዛዝ መመለስ እሱ የተሻለው ነው የሚሆነው ማለት ነው። በጣም አመሰግናለሁ መምህራን፣ አክብራችሁን ስለተገኛችሁ ክብረት ይስጥልኝ ማለት ፈልጋለሁ። የተከበራችሁ ተመልካቾቻችን የዛሬ መርሃ ግብራችንን አልቋጨነውም። ምናልባት ሁላችሁም ይህ ያነሳነው የዛሬው የመወያያ አጀንዳ የሁላችንንም ጓዳ የሚፈትሽ ነውና የመጨረሻና መዝጊያ መወያያ ርዕሰ ጉዳያችንን እናንተ በየቤታችሁ ናችሁ ድክመቶቻችሁን እንድትፈትሹበት ራሳችሁን እንድታዩበት ርዕሱን ለእናንተ እየተውን የሳምንት ሰው ይበለን እያለን ከወዲሁ እንሰነባበት ታችኋለን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ።